ኢና ሊላሂ ወኢና ኢለይሂ ራጂዑን። አባታችን ሼህ ሙፍቲን አጣናቸው። ሱብሃንአላህ። እኛ የአላህ ነን፣ ወደ አላህም ተመላሾች ነን። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ነን ወደ አላህም ተመላሾች ነን። የሁላችንም አባት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወደ አኼራ ሂደዋል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አኼራ ሂደዋል። ህልፈታቸው የመላ ሀገራችን ህዝብ ሀዘን ነው። እነኚህ ታላቅ አባት ላበረከቷቸው በሚመጥን መልኩ ስርዓት ቀብራቸው በመንግስት ደረጃ ኢስላሚክ ስነ ስርዓቱን በጠበቀ መልኩ መፈጸም ይኖርበታል። ሀገራችን ታላቅን አባት አጥታለች። ሀዘናችን መሪር ቢሆንም የአላህ ውሳኔ ከመቀበል ውጪ አማራጭ የለንም። አላሁ ተዓላ መልካም አበርክቷቸውን ይቀበላቸው፣ ምህረቱን ይለግሳቸው፣ ጀነተል ፊርደውስንም ምንዳቸውን አላህ ያርግላቸው ያ ረብል ዓለሚን። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ነን ወደ አላህም ተመላሾች ነን። ሁላችሁም ዱዓ አድርጉላቸው፣ አላህ ይዘንላቸው፣ ማረፊያቸውን ጀነተል ፊርደውስ አላሁ ተዓላ ያድርግላቸው። አላሁማ አሚን። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀጂ ዑመር ኢድሪስ ህልፈት የተሰማቸውን ሀዘን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቀድሞ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሀዘን መግለጫ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው ሀዘን ተሰምቶኛል ብለዋል። ሙፍቲ ሀጂ ዑመር ኢድሪስ በአመራር ዘመናቸው የተለያዩ ወገኖችን ወደ አንድነት እንዲመጡና የእስልምና ጉዳዮችን ጠቅላይ ምክር ቤት በህግ እውቅና እንዲኖረው ያደረጉ አስተዋጽኦ ሁሌም እናስታውሰዋለን ሲሉም ገልጸዋል። ጠቅላይ ሚኒስትሩ ለሀጂ ዑመር ኢድሪስ ቤተሰቦችና ለመላው የኢትዮጵያ ሙስሊሞችን መጽናናትን ተመኝተዋል። የአባታችን የቀብር ስነ ስርዓት በተመለከተ ከቤተሰቦቻቸውና ከመላው ሀገሪቱ የሚወጣጣ ብሔራዊ ኮሚቴ አማካኝነት በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በኩል የሚፈጸም ይሆናል። በድጋሚ ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ነን ወደ አላህም ተመላሾች ነን።